በመደመር መንግስት ሐሳቤ የኢንዱስትሪ መስፋፋት የፋብሪካዎች መበራከት ብቻ ሳይሆን የሀገር ሉዓላዊነት መገለጫም ጭምር ነው። ኢትዮጵያ ጥሬ ሀብቷን ለውጭ አሳልፋ ከመስጠት ባለፈ እሴት ጨምራ አቅምን በመገንባት ራስን ለመቻል በርካታ ስራዎችን እያከናወነችም ትገኛለች። የኢትዮጵያ ታምርት ንቅናቄ ከዚህ ቀደም በከፍተኛ የውጭ ምንዛሬ ከውጭ ይገቡ የነበሩ ግብአቶችን በሀገር ውስጥ እንዲመረቱ በማድረግ ኢትዮጵያ ያለባትን የኢኮኖሚ ጥገኝነት በመቀነስ ጉልህ ድርሻ አበርክቷል። የኢንዱስትሪ ልማት ከገቢ ምንጭነት ባለፈም የሀገርን ክብርና አቅም ከፍ የሚያደርግ ዘርፍ ነው። የመደመር መንግስት ከጽንሰ ሐሳብ ጀምሮ ኢትዮጵያን ወደ ኢንዱስትሪያላይዜሽን የምታደርገውን ጉዞ ከመተንተንም ይጀምራል። በዚህ መሰረት ኢንዱስትሪያላይዜሽንን ባህል ማድረግ የሚያስችል ግልጽ የሆነ የአምራች ኢንዱስትሪ ፖሊሲን በመቅረጽም ተግባራዊ መደረግ ተጀምሯል። ስለ ኢንዱስትሪያላይዜሽን ሲነሳ የቴክኖሎጂ ዝግጁነትም አብሮ ይነሳል። ለአምራች ኢንዱስትሪ ብቁ የሆነ የሰው ኃይል ዝግጁነት ደግሞ ዋናውና ቁልፍ ጉዳይ ነው። ቴክኖሎጂን የማሸጋገር የመጠቀምና የመፍጠር ክህሎትና አቅም ያለው የሰው ኃይል በብቃት የማምረት ስራዎችንም ኢትዮጵያ ወደ ኢንዱስትሪያላይዜሽን ለማሸጋገር በሚደረገው ጥረት ውስጥ እየተሰራባቸውም ይገኛል። አምራች ኢንዱስትሪውን በሚቀጥሉት 5 ዓመታት አሁን ካለበት ወደ 22.9% የማሳደግ እቅድ ተይዞ በመሰራት ላይ ይገኛል። ባለፉት 6 ወራት ከእቅድ በላይ $5.1 ቢሊዮን ገቢ ማግኘት ተችሏል። የስኬት ሁሉንም ኢትዮጵያዊ የሚያስደንቅ ነው ተብሏል። በዚህ ዓመት 6 ወር ውስጥ የተገኘው $5.1 ቢሊዮን ኢትዮጵያ አስገብታ ብቻ ሳይሆን አቅዳም አታውቅም። በሌላ በኩል በ7 ወራት የተሰበሰበው ገቢ $815 ቢሊዮን ገደማም ይሆናል። የናል ገቢ በ7 ወራት ከተመዘገበ የዓመቱን እቅድ ወደ 1.5 ትሪሊዮን ብር ለማሳደግም ታስቧል። በሀገር ደረጃ 2.6 ሚሊዮን ቢዝነሶች የቤት ለቤት ቆጠራ ተደርጎባቸዋል። ከዚህም ውስጥ 400 ሺህ የሚሆኑ ኢንዱስትሪዎችም ልየታ ተደርጓል። የአገልግሎት ዘርፍ በ6 ወራት 4.5 ቢሊዮን ኤክስፖርት ማድረግ የተቻለ ሲሆን እድገቱ 17% ሆኖም ተመዝግቧል። የውጭ ቀጥተኛ ኢንቨስትመንትን ስንመለከት ባለፉት 6 ወራት 2.3 ቢሊዮን የመጣ ሲሆን የዚህም እድገት 20.6% ደርሷል። ኢትዮጵያ የጀመረችው የኢንዱስትሪ ጉዞ የኢኮኖሚ መዋቅሯን ከመቀየርም ባለፈ የዜጎችን የፈጠራ አቅምና የሀገሪቱን የድርድር ኃይል ከፍ የሚያደርግ ነው። ይህ ግስጋሴ ተጠናክሮ ከቀጠለ የኢትዮጵያ ታምርት ንቅናቄ የሚለው መፈክር ወደ ሙሉ ብልጽግና የሚያሸጋግረን ነው።